አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? ያለው አልሐምዱሊላህ ሰላም ነኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ለእናንተ ይጠቅማችኋል ብዬ ያሰብኩትን ነገር ላካፍላችሁ። እኔ ከተማርኩበት ካሳለፍኩት ነገር ለእናንተ ምናልባት ሊጠቅማችሁ ይችላል ብዬ ያሰብኩትን ላካፍላችሁ ስለመጣሁ እስከ ቪዲዮ የመጨረሻ ድረስ አብራችሁኝ ቆዩ። ቪዲዮውን ስትጀምሩ ግን ላይክ ማድረጋችሁን አትርሱ ውዶቼ። እናንተ ላይክ ስታደርጉ ዩቲዩብ ሪኮመንድ ያደርገዋል፣ ብዙ ሰው ጋር እንዲደርስ ያደርገዋል ማለት ነው። እና ጥርሴን አሞኝ ነበር ሰሞኑን። አልሐምዱሊላህ ተሽሎኛል፣ አሁን ደህና ነኝ። እናማ ዛሬ የምልላችሁ መሰላችሁ የመጣሁት ከዚህ በፊት ያው ሀገራችሁ ግቡ አትጨነቁ እያልኩ ብዙ ጊዜ ቪዲዮ ሰርችላችሁ ነበርና በሱ ቪዲዮ ላይ አንዳንድ ልጆች እንዴት ሞልቶልሽ በትንሽ ጊዜ ሀገርሽ ልትገቢ ቻልሽ፣ እንዴት አልቆየሽም ያላችሁኝ ልጆች አላችሁ። በነገራችን ላይ 4 ዓመት ማለት ቀላል አይደለም። ለኔ ብዙ ነው፣ በጣም ብዙ ማለት ነው። ግን 4 ዓመት ስላችሁ 2 ዓመት ሰርቼ መጣሁ፣ መልሼ ደግሞ ሄድኩ ማለት ነው። በ2 ወሬ መልሼ ሄድኩ። ያው አንድ ላይ 4 ዓመት ሆነ ማለት ነው። ያ ማለት ለኔ በቃ የ10 ዓመት ያህል ሆኖ ነው የተሰማኝ ማለት ነው። እና ለኔ ቀላል ጊዜ አይደለም ብዬ ነው የማስበው። ግን አንዳንድ ልጆች ደግሞ ብዙ ዓመት የቆያችሁ 10 ምናምን ዓመት 9 ዓመት 7 ዓመት 8 ዓመት የቆያችሁ ልጆች ስላላችሁ በትንሽ ነገር መብቃቃትሽ ተብቃቅተሽ መኖርሽ ደስ ይለናል እና ሀገራችን እንድንገባ ተስፋ እየሰጠሽን ነው ያላችሁን ልጆች አላችሁ። እናማ እኔ ቶሎ ሀገሬ እንዲገባ የጠቀመኝን ነገር አንዳንድ ነገር እነግራችኋለሁ። እናንተ ቶሎ ሀገራችሁ መግባት ያሰባችሁ ልጆች፣ ቶሎ ወደ ሀገራችሁ መመለስ የምትፈልጉ ልጆች፣ በነገራችን ላይ አንዳንድ ልጆች እኔ ለምን እንደሆነ አይገባኝም፣ አረብ ሀገር ይሄዳሉ ወደ ሀገራቸው ለመመለስ፣ ግን ሀገራቸውን ሁሉ የማያስቡ ልጆች አሉ። ግን ደግሞ በዛ መሀል አሁን እንደኔ ልጅ ጥላችሁ የተሰደዳችሁ ምናምን በቃ ምንጊዜ ሞልቶልኝ ሀገሬ በሄድኩኝ ልጄ ጋር በኖርኩኝ ቤተሰቦቼ ጋር በተገናኘሁኝ ብላችሁ የምትጓጉ ልጆች እንዴት ሀገራችሁ ቶሎ ለመግባት ምን ማድረግ እንዳለባችሁ ነግራችኋለሁ። በመጀመሪያ በቃ ሀገራችሁ ቶሎ ለመመለስ ካሰባችሁ ብራችሁን ላገኛችሁት ሰው አትስጡ። አንድና አንድ አላማችሁን ብቻ መከተል አለባችሁ። አሁን ለምሳሌ ከኢትዮጵያ ስትሄዱ መቼም የሰው ልጅ ያለ አላማ ሰርቼ ይሄን አደርጋለሁ ሳይል አይሄድም። በእርግጥ ከዚህ በፊት እኔ እንዳልኳችሁ በልጅነት ነገ ሰርተን እንለወጣል፣ ሰርተን ገንዘብ ይኖርናል፣ ትልቅ ደረጃ ላይ እንደርሳለን ብለን ሳናስብ ዝም ብለን ሲሄዱ ስላየን ብቻ የተሰደድን ልጆች አለን፣ ብዙ ልጆች። ግን ደግሞ አብዛኛው ሰው ነፍስ አቆ የሚሰደድ ነው። ለቤተሰቡ ለልጁ የተሻለ ነገር ለማድረግ የሚሰደዱ ናቸው ብዙዎቹ ማለት ነው። እና አንድና አንድ የሄዳችሁበትን ብቻ አላማ ማሰብ አለባችሁ። ሰው እንደሆነ ያው ብትሰጡት አይጠግብም። ከዚህ በፊት ነግሬያችኋለሁ። አንድ ሰው ሰጣችሁት የሆነ ሰዓት ላይ መስጠት ያስለመዳችሁ ሰው መስጠታችሁ ሲያቆም ይተዋችኋል ብያችኋለሁኝና የእነሱም ጎዶሎ ላይ ሞላ፣ እናንተም አላማችሁን ስታችሁ ነው መጨረሻ ላይ ሁሉ ነገር ይበላሽባችኋል ማለት ነው። ለዛ መድኃኒቱ ምን መሰላችሁ? ብራችሁን መያዝ። በቃ እያጠራቀማችሁ ይሄን ለዚህ ነገር ስለመጣሁ ይሄንን ማድረግ አለብኝ ብላችሁ ማሰብ አለባችሁ። ግን እናንተ እየሰራችሁ የዚህ ወር ደመወዜ ለእንትና የዚህ ወር ደመወዜ ለእንትና የምትሉ ከሆነ ብሩም አይጠራቀምላችሁ። የእናንተም እድሜ እየባከነ ጊዜውም እየሄደ እናንተም ብራችሁን ቁም ነገር ላይ ሳታደርጉ ጊዜውም ይሮጣል። ያ ማለት አረብ ሀገር 8 ዓመት 9 ዓመት ቆዩ ስም ብቻ ነው፣ ምንም ትርጉም የለውም። እና
እንደዛ እንዳትሆኑ ብራችሁን በአግባቡ መያዝ። መርዳት ላለባችሁ ሰው እኮ በአግባቡ መርዳት አለባችሁ። እኔ አሁን ስለ እኔ ስነግራችሁ በቃ መርዳት ላለብኝ ሰው እረዳለሁ፣ አልሰጥም አልልም። ግን ሁሉም ነገር በአግባቡ ነው። ግን የእናንተን ነገር ስታችሁ ስለ ሰው ስትኖሩ ኖራችሁ እናንተ ላይ ስትደርሱ ያኔ ይረፍዳል። በሽተኛ ትሆናላችሁ፣ ጉልበታችሁም ያልቃል፣ ገንዘባችሁም ሳይቋጠር ማለት ነው። ሰው ደግሞ አያመሰግናችሁም፣ አይወዳችሁም። ከሌላችሁ ማንም ሰው አይወዳችሁም። ሌላውን ተውት፣ እናታችሁ ብትሆን ከሌላችሁ አትወዳችሁም። ይቅርታ ግን በዚህ ንግግሬ ማለት ነው። እና በእርግጥ እናት ብቻ ናት ሲቸግር ማስሸሸው ከነጎደሎ እናት ናት የምትሸፍነው ይባላል። እንደዛ የምታደርግ እናት አለች። በእርግጥ ነው። ግን ደግሞ ምንም ቢሆን ልንገራችሁ፣ እናትም ጋር ቢሆን ኖሯችሁ ራቅ ብላችሁ ስትኖሩ ነው የምትወደዱት ማለት ነው። የሌለው ሰው አይከበርም፣ የሌለው ሰው አይወደድም። ልንገራችሁ እና ለዚህ ብራችሁን ጠበቅ አድርጋችሁ ያዝ። ብራችሁን ከያዛችሁ ማንም ሰው ይወዳችኋል እና የማንም መጠቀሚያ እንዳትሆኑ ገንዘባችሁን ያዙ። ለዓላማችሁ ብቻ ኑሩ። መርዳት ላለባችሁ ሰው እርዱ። ሁለተኛው ነገር ደግሞ በሆነ ባልሆነው አሁንም ብራችሁን አታባክኑ ነው የምላችሁ። ያ ማለት የቤተሰብ አሁን ቅድም ያነሳሁላችሁ ብር አትላኩ፣ ብራችሁን ለማይሆን ሰው አትስጡ፣ መርዳት ላለባችሁ ሰው ብቻ ነው መርዳት ያለባችሁ ነው ያልኳችሁ። ሁለተኛው ደግሞ እናንተ አሁን ለምሳሌ እኔ አረብ ሀገር ሆኜ ወላሂ ነው የምላችሁ እኔ ቦታ ገዝቼ ቤት ሰራ እንዴ ምን ጊዜ ሁሉ ነው የተባለው። ዋናው ነገር አያያዛችሁ ነው ብያችኋለሁ። እና እዛ ሆናችሁ አሁን ለምሳሌ ኦንላይን ላይ ዝም ብላችሁ እቃ መጥለብ፣ ሱቅ ስትሄዱ ዝም ብላችሁ ያኔ ግዴታ ለሆነ ነገር ለእናንተ የሚያስፈልጋችሁን ነገር ማድረግ አለባችሁ። መቼም ከራስ በላይ ንፋስ ነው። ለእናንተ ነው የምትደክሙትም እና ለራሳችሁ ማድረግ ያለባችሁን ነገር ግዴታ የሆነውን ነገር ታደርጋላችሁ። ከዛ ውጭ ግን ይሄ አማረኝ ልብላ፣ ይሄ አማረኝ ልልበስ፣ እንደ ሰው ልሁን፣ ልዘንጥ። በሰው ሀገር ላይ ሆናችሁ መቼም ኮንትራት ቤት ሆናችሁ ብዙ ጊዜ ስለማይፈቀድ ታውቃላችሁ። ልዘንጥም ጥሩ ነገር ልብላም ብትሉም አይቻልም። ግን እኛ ጠፍተን የምንሰራ ልጆች አንዳንድ ጊዜ ኢጃዛ ቤት መሄድ አለ፣ ሲለብሱ ማየት አለ፣ ወጥተው ሲዝናኑ ማየት አለ። ያንን አለማብዛት። በቃ ሁሉንም ነገር ለሁሉም ነገር ገደብ አለው፣ በልክ ማድረግ ነው። እዛ ሆናችሁ አሁን ያገኛችሁትን ከጠለባችሁ፣ ያገኛችሁትን ያማራችሁን ከበላችሁ ቁጥር የላችሁም። ስለዚህ ሁሉንም ነገር በአግባቡ አድርጉ። ጠፍታችሁ የምትሰሩ ልጆች ኢጃዛ አታብዙ። እኔ አሁን ኢጃዛ ቤት አልነበረኝም እውነት ለመናገር ማለት ነው። እና አሰባችሁበት ነገር ላይ ለመድረስ ሁሉንም ቆንጠጥ ብላችሁ መያዝ፣ ገንዘባችሁን ጠበቅ አድርጋችሁ መያዝ አለባችሁ። በእርግጥ አሁን ለካል ይሄን አላረግም እንደዚህ አላረግም ስትሉ ራሱ ብዙ ሰው ጋር መጣላት ይኖራል። ግን እኔ ልንገራችሁ፣ ይጥሏችሁ። የሚጠቅማችሁ ገንዘባችሁ ነው። በእርግጥ ሰው አይጠቅምም እያልኳችሁ አይደለም። ገንዘብ ብቻ ኑሮ ሰው ከሌለም ጥቅም የለውም። ግን ደግሞ አንዳንድ ሰው መጠቀሚያ ነው የሚያደርጋችሁ። ሀገራችሁ መጥታችሁ እናንተ ወላሂ 20 ብር ባጃጅ ቢቸግራችሁ የሚሰጣችሁ ሰው የለም፣ ከቤተሰብ ጀምሮ ማለት ነው። እናንተ ግን እዛ ሆናችሁ እድሜያችሁን ጨርሳችሁ እህቶቻችሁን ወንድሞቻችሁን አስተምራችሁ እነሱ ትልቅ ደረጃ ላይ ያደርሳችሁ፣ እናንተ ግን ደክሟችሁ ስትመጡ እንደውም ግልምጫ ነው የሚከተላችሁ። ስለዚህ እንደዛ እንዳይሆን ለራሳችሁ ገንዘባችሁን ሰራ አድርጋችሁ ይዛችሁ የኔ የምትሉት ነገር ማስቀመጥ አለባችሁ እና ነፍስ ወቁ ነው የምላችሁ። ያኔ በቃ ከኔ የተማርኩትና ያሳለፍኩትን ነገር ነው ማካፈላችሁና የዛሬው ቪዲዮ ይህንን ይመስል ነበረ። በሌላ ቪዲዮ እስከምመጣ መልካም ጊዜ ወዶቼ። ቪዲዮውን ስጀምሩ ላይክ ማድረጋችሁን አትርሱ። ለቻናሌም አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቻው። የምጠይቁኝ ጥያቄ ካለ እመልስላችኋለሁ። ጠይቁኝ ማለት ነው።